የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ከዛሬ ጀምረው ይከናወናሉ። ከዓለም አቀፍ ጨዋታዎች መልስ የእንግሊዝ ፕሪሚየር ሊግ ዛሬ ይጀምራል። በሳምንቱ መጨረሻ ላይ የኤፍኤ ካፕ ጨዋታዎች ነበሩ የተከናወኑት። ስለዚህ ዛሬ ጨዋታዎች ይከናወናሉ። ኖቲንግሃም ፎረስት ከማንቸስተር ዩናይትድ የሚያደርጉት ጨዋታ ከተጠባቂዎቹ መካከል ነው። ከጨዋታው በፊት የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ስለ ማርከስ ራሽፎርድ ተጠይቆ ነበር። ራሽፎርድን ለአስቶን ቪላ በውሰት በመስጠታቸው እንደማይጸጸት አሰልጣኙ ተናግሯል። ራሽፎርድ በክለቡ በቆይታው የመጀመሪያ 2 ግቦችን ባለፈው በኤፍኤ ካፕ ግማሽ ፍጻሜ ፕሪስተንን ሳውስላንድ በረቱበት ጨዋታ እንዳስቆጠረ እናስታውሳለን። በቆይታው ጥሩ ጊዜን እያሳለፈ ነው የሚገኘው። 4 ኳሶችንም አመቻችቶ ማቀበል ችሏል። ከኳስና ከኳስ ውጭ ያለው እንቅስቃሴ የማርከስ ራሽፎርድ በጣም አስደናቂ እንደሆነ ይታወቃል። በዚህም አዲሱ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ለማርከስ ራሽፎርድ በድጋሚ ወደ ብሔራዊ ቡድኑ እንዲመለስ አድርገውታል። በሁለቱም ጨዋታዎች ቋሚ አሰላለፍ ውስጥ አድርገውት እንደነበር እናስታውሳለን። በብሔራዊ ቡድኑም በክለቡም ትልቅ ተጽዕኖ ፈጣሪ ተጫዋች መሆኑን በድጋሚ አሳይቷል ማርከስ ራሽፎርድ። ሩበን አሞሪም የራሽፎርድ መሻሻል ለዩናይትድ መልካም ዜና ነው፣ ግን አሁን ትኩረት ማድረግ የምፈልገው አሁን በማሰለጥናቸው ተጫዋቾች ላይ ብቻ ነው ብሎ አስተያየቱን ሰጥቷል። የትኛውም በውሰት ላይ ያለ የክለቡ ተጫዋች መሻሻል ለክለቡ መልካም ዜና ነው። ከፊት ለፊታችን ብዙ ጨዋታዎች አሉ። ስለዚህ ትኩረቴ ክለቤና ተጫዋቾቼ ላይ ብቻ ነው ብሎ አስተያየቱን ሰጥቷል። አሁን ራሽፎርድ የኔ ተጫዋች አይደለም፣ በውሰት በመሄዱም አልጸጸትም ብሎ አስተያየቱን ሰጥቷል። ዩናይትድ ከኖቲንግሃም ፎረስት ዛሬ ጨዋታውን ያደርጋል። በሊጉ ሲቲ ግራውንድ ላይ የሚከናወን ጨዋታ ነው። የኑኖ ኤስፒሪቶ ሳንቶ ቡድን 3ኛ ደረጃ ላይ የሚገኝ ቡድን ነው። ለአውሮፓ ቻምፒየንስ ሊግ ደረጃ እየተጫወተ ይገኛል። የሁለቱ ፖርቱጋላውያን አሰልጣኞች ፍጥጫ ነው ዛሬ የሚከናወነው። ኖቲንግሃም ፎረስት በኑኖ ኤስፒሪቶ ሳንቶ እየተመራ በኤፍኤ ዋንጫ ከ1991 በኋላ ግማሽ ፍጻሜ መድረስ ችሏል። ሩበን አሞሪም ስለ ኑኖ አስተያየቱን ሰጥቷል። ስኬቱ አልገረመኝም ብሏል። በፖርቱጋል፣ በስፔን፣ በውልቭስ የሰራውን አውቃለሁ፣ ቶተንሃምም ነበረ ብሏል። ቡድናቸው የሚጫወትበት መንገድ በጣም አስደናቂ ነው፣ ጉልበትና እንቅስቃሴያቸውም ልዩ ነው። አሰልጣኙ ከባድ አሰልጣኝ ነው ብሎ ተናግሯል። ኖቲንግሃም ፎረስት ቅዳሜ ዕለት በኤፍኤ ዋንጫ ከብራይተን 120 ደቂቃ ተጫውቷልና በፍጹም ቅጣት ምት አሸንፈው ነው ግማሽ ፍጻሜ መድረስ የቻሉት። ስለዚህ 120 ደቂቃዎችን መጫወታቸው ለማንቸስተር ዩናይትድ እንደ ትልቅ አድቫንቴጅ ሊሆን ይችል ሆኖ ተብሎ ተጠይቆ አሰልጣኙ ይሄንን አላቅም ብሏል። ዩናይትድ ደግሞ ከ2 ሳምንት ያለፈ ጊዜ እረፍት አድርገዋል። ምንም እንኳን በዓለም አቀፍ ጨዋታዎች በርካታ ተጫዋቾቻቸው ቢሄዱም ኖቲንግሃም ቅዳሜ ዕለት ከ90 ደቂቃ የተሻገረ ጨዋታ ማድረጉ የበለጠ ጫና ሊፈጥርበት ይችላል። ለዩናይትድ ደግሞ እንደ ትልቅ አድቫንቴጅ ሊቆጠር ይችላል። አሰልጣኙ ግን ይሄንን አላቅም ብለው አስተያየታቸውን ሰጥተዋል። ወይኒ ሩኒ ስለ ትሬንት አሌክሳንደር አርኖልድ እና የሪያል ማድሪድ መፈላለግ አስተያየቱን ሰጥቷል። ትሬንት አሌክሳንደር አርኖልድ ውሉ በውድድር ዓመቱ መጨረሻ ያልቃል እና ወደ ሪያል ማድሪድ ለማምራት ከጫፍ እንደደረሰ ይታወቃል። ሩኒ አርኖልድ ሊቨርፑልን ለቆ የትኛውም ክለብ ሊገባ ጥያቄ ቢነሳ እና ፍላጎቶች ቢኖሩ ጥያቄ መነሳቱ አይቀርም። ግን እያወራን ያለነው ስለ ዓለም ትልቁ ክለብና አስደናቂ ታሪክ ስላለው ሪያል ማድሪድ ስለሆነ ጥያቄ ለማንሳት ያስቸግራል ብሎ አስተያየቱን ሰጥቷል። ለሱም ፍላጎቱን ለመግፋት በጣም ያስቸግረዋል ለቲቲኤ ብሎ ነው የተናገረው። ሊቨርፑል የልጅነት ክለቡ ነው። እነሱን መልቀቅ እና መንታ መንገድ ላይ እንደሚያቆም አውቃለሁ። ይሄንን እንረዳለሁኝ። ግን ደግሞ ተጫዋች እንደ አንድ ተጫዋች ቀጣይ ህይወቱ ላይ መወሰን ያስፈልገዋል ብሏል። ሩኒ እኔም በዩናይትድ ቤት እያለሁ እንደዚህ አይነት ገጠመኞች ነበሩኝ ብሏል። 2010 ላይ እንደሚታወቀው አዲስ ውል መፈረም አልፈልግም ብሎ የዝውውር ጥያቄዎችን አቅርቦ ነበር እና ያኔ 3 ክለቦች ፈልገውኝ ነበረ። አንደኛው ማንቸስተር ሲቲ ነው፣ ግን በፍጹም ምርጫዬ ውስጥ ማንቸስተር ሲቲን አላስገባሁትም ነበር ያኔ ብሏል። 3ቱ ክለቦች ቼልሲ፣ ሪያል ማድሪድ እና ባርሴሎና ነበሩ የፈለጉት። በአእምሮዬ ወደ ስፔን ሄጄ ለመጫወት ዝግጁ ነበርኩኝ። ጥቂት ንግግሮችንም ከሪያል ማድሪድ ጋር
አድርገን ነበረ። ብዙ ያሰብኩት ግን ባርሴሎና ስለመጫወት ብቻ ነበር። ምክንያቱም ከነ ሜሲ፣ ከነ አንድሬስ ኢኒየስታ፣ ከነ ዣቪ ሄርናንዴዝ እና ሰርጂዮ ቡስኬትስ ጋር እንዴት መጫወት እንዳለብኝ ነበር ሳስብ የነበረው። በመጨረሻ ግን በዩናይትድ መቆየትን ወስኛለሁኝ። በዚያ ጊዜ ባርሴሎና በጣም አስደናቂ ቡድንና የትኛውም ተጫዋች ሊጫወትበት የሚፈልገው አይነት ክለብ ነበረ ብሏል እና ማድሪድም አሁን እንደ ያኔው ባርሴሎና በኮከቦች የተሞላ ነው ብሏል። ኬሊያን ምባፔ፣ ጁድ ቤሊንግሃም፣ ቪኒ ጁኒየር ያሉ ተጫዋቾች አሉ። ስለዚህ ትሬንት አሌክሳንደር አርኖልድም ሆነ ሌላ ተጫዋች በሪያል ማድሪድ ቤት በእንደዚህ አይነት ኮከቦች ጋር መጫወት መፈለጉ ጤናማ ነው። ስለዚህ ትሬንት አሌክሳንደር አርኖልድ እንደዚህ ያለ ፍላጎት በማሳየቱ በፍጹም አልወቅሰውም ብሏል። የእሱ ፍላጎት በአዲስ ሀገር አዲስ ፈተናን መጋፈጥ ነው። ለሱ ደግሞ ትክክለኛ መዳረሻው ስፔን ነው ብዬ አስባለሁ ብሎ አስተያየቱን ሰጥቷል። ከ6 ዓመቱ ጀምሮ ለሊቨርፑል ተጫውቷል። ከህፃንነቱ ትሬንት አሌክሳንደር አርኖልድ 20 ዓመታትን ያሳለፈበት ቡድን ነው። ስለዚህ እነዚህ የአንድ ክለብ ተጫዋቾች እንደሚባሉት አይነት ነው የሚጠበቀው። እነ ጋሪ ኔቭል፣ እነ ሪያን ጊግስ፣ እነ ጂሚ ካራገር ያደረጉትን አይነት እንዲያደርግ የሊቨርፑል ደጋፊዎች ይፈልጋሉ። ለዚያ ነው ሰሞኑን ከፍተኛ ተቃውሞ እየገጠመው የሚገኘው። በቆይታው ግን ሁሉንም ዋንጫዎች ገና በወጣትነቱ አሳክቷል። ቻምፒየንስ ሊግን በ2019-2020 ፕሪሚየር ሊግ ከ30 ዓመታት በኋላ ሊጉን ሲያነሱ የዚህ ተጫዋች ሚና የላቀ እንደነበር እናስታውሳለን። በ2016 ነው ገና በ18 ዓመቱ የመጫወት እድል ያገኘው የርገን ክሎፕ አማካኝነት። ከዚያን ጊዜ ጀምሮ 349 ጨዋታዎችን ማድረግ ችሏል። ደጋፊዎቹ በውሳኔው ተቆጥተዋል። ዋንጫዎችን እንደሆነ እዚህም እያነሳ ነው። ስለዚህ ለምን ይለቃል የሚል ጥያቄ ያነሳሉ። ሩኒ ግን ጉዳዩ ዋንጫ ብቻ አይደለም ይላል። የኔና የሱ የ2010 የመፈለጌ ጉዳይ የተለያየ ነው። በ2010 እኔ ለመልቀቅ ሳስብ 25 ዓመት እየሞላኝ ነበረ። ክለቡም በጥሩ አቅጣጫ ላይ አልነበረም ይላል። የአርኖልድ ግን የተለየ ነው። ምክንያቱም ሊጉን ለማንሳትም ተቀርበዋል። በተለየ ሀገር ሊግ የተለየ ልምድ ማግኘት አለበት። ማድሪድ ከሄደ ብዙ ስኬቶችን እና ልምዶችንም ሊያገኝ ይችላል። በሌላ ፈተና ሌሎች ዋንጫዎችን ማንሳካት ደግሞ ሌላ ተጨማሪ ስኬት ነው ብሎ አስተያየቱን ሰጥቷል። አሁን ብዙ እንግሊዛውያን ተጫዋቾች ሌላ ሀገር እየሄዱ እየተሳካላቸው ነው። ከቤሊንግሃም ጋር ያለው መቀራረብ ደግሞ ነገሮችን እንደሚያቀልለትም አምናለሁ ብሎ ወይኒ ሩኒ አስተያየቱን ሰጥቷል። ሩኒ እንደሚታወቀው የኤቨርተን እና የማንቸስተር ዩናይትድ ተጫዋች ነው እና በህይወት ዘመኑ ከሚጠላቸው ክለቦች መካከል አንደኛው ሊቨርፑል እንደሆነ በተደጋጋሚ ጊዜ ይናገራል። አሁን ግን ይህንን ንግግር የተናገረው እንደ አንድ ፕሮፌሽናል ተጫዋች ፍላጎቱን መሰረት ባደረገ ከሱም ገጠመኝ ጋር በተገናኘ ነው የትሬንት አሌክሳንደር አርኖልድን ጉዳይ የገለጸው። ወደ ሌላ ዜና ሳልፍ በዚህ ዓመት ከፍተኛ ተቃውሞ የበዛባቸው የቶተንሃሙ ሊቀመንበር ዳንኤል ሌቪ ስለ ክለቡ የዝውውር ፖሊሲ ተናግረዋል። ዳንኤል ሌቪ በፕሪሚየር ሊጉ ብዙ ዓመታትን ያገለገሉ ሊቀመንበር ናቸው። አሁን እንደሚታወቀው ከ2001 ጀምሮ ለ24 ዓመታት ቶተንሃምን እያገለገሉ ይገኛሉ። የክለባችን የተጫዋቾች ዝውውር ዘለቄታዊና ስማርት የሆነ መንገድን መከተል ይጠበቅበታል ብለዋል። ደጋፊ በየጨዋታው የሚያነሳው ጥያቄ ጥሩ ተጫዋቾችን አስፈርሙልን ለዋንጫ የሚያፎካክሩ የሚል እንደሆነ ይታወቃል። የክለቡ የ2024 ሰኔ ድረስ ገቢው በ4 በመቶ መቀነሱንም ተናግረዋል። ከ549.6 ሚሊዮን ፓውንድ ወደ 528.2 ሚሊዮን ፓውንድ ገቢው ዝቅ ብሏል። ክለቡ ግን በዓለም በሀብት ደረጃው በሀብት መጠኑ 9ኛ ደረጃ ላይ ይገኛልና ሌቪ የምናየው የረጅም ጊዜን ታሳቢ ያደረገ መሆን አለበት ብሏል። የሌለንን ማውጣት አንችልም። የክለቡን የፋይናንስ ስርዓት ደግሞ መጠበቅ የግድ አስፈላጊ ነው ብለዋል። ለምልመላ ልዩ ትኩረት እንሰጣለን እና ከገንዘባችን አንጻር ስልታዊ ግዢዎችን ማድረግ ይኖርብናል። የገቢ አቅማችን እና የማውጣት አቅማችን ተመጣጣኝ መሆን አለበት። ገቢያችን ነው የምናወጣውን ነገር የሚወስነው ብለዋል። የደጋፊውን ተቃውሞ መልስ ሲሰጡ ዳንኤል ሌቪ ተጫዋቾች ሲገዙም ሲሸጡም ከባድ ተደራዳሪ እንደሆኑ ይታወቃሉና ብዙ ክለቦችና ወኪሎች ከሳቸው ጋር መነጋገር እንደሚከብዳቸው
ማግኘታቸው ይገለጻል። በ24 ዓመት ቆይታቸው ግን ቶተንሃም አንድ ዋንጫ ብቻ ያነሳው በ2008 ነበር ዋንጫ ያነሱት እና ከዚያ በኋላ ዋንጫ ባለማንሳታቸው በርካታ ጊዜ ደጋፊዎች ተቃውሞ ያሰሙባቸዋል። ቶተንሃም ሃሪኬንን ከሸጠ በኋላም በሱ ልክ የሚያፎካክራቸው ተጫዋች አለማግኘታቸው እንደዚሁ ይነገራል። በሊጉ ለመፎካከርም ከብዷቸዋል። አሁን ደግሞ አንጅ ፖስቴኮግሉ ስለመቆየታቸውም ጥያቄ እየተፈጠረባቸው ይገኛል። እንዲያውም የቦርንማውዙ አሰልጣኝ አንዶኒ ራኦላ እሳቸውን ተክተው ወደ ቶተንሃም ይመጣሉ እየተባለ ይገኛል። ፖስቴኮግሉ ምናልባት ዩሮፓ ሊግን ካነሱ ደግሞ የቶተንሃም ቆይታቸው የተሻለ ሊሆን ይችላል። ለአሰልጣኙ ውጤት ማጣት እንደ ትልቅ ምክንያት የሚጠቀሰው ግን የተጫዋቾች ተደጋጋሚ ጉዳት እንደሆነ ይታወቃል። በስፔን ኮፓ ደል ሬይ ዛሬ የግማሽ ፍጻሜ ጨዋታዎች የመልስ ጨዋታዎች ይጠበቃሉ። ሪያል ማድሪድ ከሪያል ሶሲዳድ የሚያደርጉት ጨዋታ አንደኛው ተጠባቂ እንደሆነ ይታወቃል። የመጀመሪያ ጨዋታቸውን ማድሪድ 1-0 ማሸነፉ የበለጠ አድቫንቴጅ እንዲኖረው ያደርጋል። በዛሬው ጨዋታ ግብ ጠባቂው ቲቦ ኮርቷ በጉዳት ምክንያት አይኖርም። ቅዳሜ ዕለትም ሌጋኝስን በረቱበት ጨዋታ ይሄ ቤልጂየማዊ ግብ ጠባቂ አልነበረም። ቀድሞ ከነበረባቸው ጉዳት ተጨማሪ ጉዳት ነው። እንደሚታወቀው እነ ካርቫሃል፣ ሚሊታኦ፣ ሜንዲ፣ ሴባዮስ ጉዳት ላይ ነው የሚገኙት። ከጨዋታው አስቀድሞ ካርሎ አንቸሎቲ ኬሊያን ምባፔ ልክ እንደ ክርስቲያኖ ሮናልዶ የሪያል ማድሪድ የምንጊዜም ሌጀንድ መሆን የሚችል አቅም አለው ብለው አስተያየታቸውን ሰጥተዋል። የማድሪድ የምንጊዜም ከፍተኛ ግብ አስቆጣሪ ነው ሮናልዶ። እንደሚታወቀው 450 ግቦችን አስቆጥሯል። በመጀመሪያ ዓመቱ ክርስቲያኖ ሮናልዶ ያስቆጠረውን የግብ መጠን ኬሊያን ምባፔም ደርሷል። 33 ግቦችን አስቆጥሯል። ይሄንን የክርስቲያኖ ሮናልዶን የልጅነት ምሳሌውን ሪካርድ መጋራቱ እንዳስደሰተው ተናግሯል። ሮናልዶ ለኔም ለሪያል ማድሪድ ምን ማለት እንደሆነ እናውቃለን ብሏል። ካርሎ አንቸሎቲም ከጨዋታው በኋላ ኬሊያን ምባፔ በሱ ልክ መሆን የሚችል ብቃት እንዳለው አስተያየታቸውን ሰጥተዋል።